አሁን ሀና እያሳዘነችኝ መጥታለች። ለምን ካላችሁኝ የራሷን ህይወት እንኳን ወስና መኖር አልቻለችም። አንዳንድ ጊዜ ላይክ አሁን እሷ የምትወዳቸው በፍቅር አይደለም። ኤልያስንም ሆነ አሴርን በፍቅር አልነበረም። ኦኬ ኤልያስን እሺ፣ ግን አሴርን በጭራሽ በፍቅር እሷ አስበው አታውቅም ነበረ። የምትወደው አሁን ማነው ስሙ እዝራን ነው። ግን ከምትወደውና ከምታፈቅረው ሰው ጋር መኖር አልቻለችም። በራሷ ህይወትም መወሰን አልቻለችም። እንዳያችሁት ከዚህ በፊት ኤልያስ እንደዛ መከራ ሲቃዩን እያየ አንድ ጊዜ ሲያብድ፣ አንድ ጊዜ የሆነ የሚያደርገውን ሲያጣ፣ ራሱን ሲስት ምናምን ያንን ሁሉ አሳልፎ አሁን እግዚአብሔር ይመስገን ተሽሎታል፣ ተገላግሏን ከዛ በሽታ እና በዛን ሰዓት ራሱ ጭንቀቷ ጭንቀት አልነበረም። ማንኛውም ሰው የሚያደርገውን ነው በነገራችን ላይ ሀና እያደረገች ያለችው። ለምን ያው እስካሁን ድረስ እኔ ብዙ ተችቻታለሁ፣ ግን አታጋጥመኝ አታደርስብኝ ነው። መቼም ሰው ጋር አልቀርብም፣ ሰውን አልቀርበውም አይባልም። ስትቀርቡት ደግሞ በንጹህ ልባችሁ ከቀረባችሁት ያ ሰው ሊወዳችሁና ሊያፈቅራችሁ ይችላል። እናንተ ደግሞ እንደዚሁ በጓደኝነት ነው የምትቀርቡትና ላይክ የሀና ህይወት እንደዛ ነው እና እያሳዘነች መጥታለች። እናንተስ ቤተሰቦቼ እንዴት እያያችኋት ነው? ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል እንደተለመደው አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ውዶችዬ፣ ነባር ቤተሰቦች እስኪ የላይክ ምልክቷን ጫን በሉ። ወዳችሁ እየጠበቅኳችሁ ነው። እስኪ ጠቆር አድርጎት እንደው ጫን በሉና፣ ምንም የሚቀንሰው ነገር የለም። ለእናንተ መልካምነት ለራስ ነው ይባላል አይደለ ማሮችዬ? ስለዚህ የላይክ ምልክቷን ጫን በሏት እስኪ። ለማንኛውም ወደ ድራማው ሲሄድ አሁን ሀና እያሳዘነችኝ ነው። አሴር አኩርፏታል። አሴር ሊያናግራት አይፈልግም። ግን ደስ የሚለው ነገር በጎን በኩል ደግሞ እዝራን ሄዶ ሀና በጣም ብዙ ሲቃይ ያየች ልጅ ናት። በጣም ብዙ ዋጋ ከፍላለች። በጣም ብዙ ነገር ያየች ናት። ስለዚህ ሀናን ከፍቷት ወይም በሀና አይን እንባ ሲወርድ ማየት አልፈልግም። ተጠንቀቅላት፣ በአካል ተጠነቀቅ፣ ወርድ ለራስክ ብሎታል። ግን በጎን በኩል ደግሞ እሷን አልፈልግም አላናግራትም እያለ ነበር። ያው ሀና ተምቹን ደውላ ከቤት እንድመጣ ካደረገች በኋላ ያ ማነው ስሙ አሴር እንዳኮረፋት፣ ሊያናግራት እንዳልፈለገ፣ እሷም በህይወቷ በጣም ችግር ውስጥ እንደገባች፣ እንደተጨነቀች፣ ምን ማድረግ እንዳለባት ግራ እንደተጋባች ለተምቹ ነግረው ነበር። እና አሁን ተምቹ ራሱ እያዘነላት ነው። ላይክ ከባድ ነው ቤተሰብ ማርያምን። እናንተ አሁን እንደ ሀና አይነት ህይወት ቢገጥማችሁ ምን ታደርጋላችሁ? አሴርንም ሆነ ኤልያስን መጉዳት አትፈልግም፣ ግን ደግሞ ህይወቷን መኖር ትፈልጋለች። በእሷ ምክንያት የሆነ ነገር ተከሰተ እንድትባል አትፈልግም። ለምሳሌ አሁን ኤልያስ ሞተ ቢባል አስባችሁታል? እሷ ጥሩ ህይወት አሁን ለምሳሌ እናንተን የሚወዳችሁና የሚያፈቅራችሁ ሰው እያለ እናንተ ደግሞ ሌላ ነው የምትወዱት የምታፈቅሩት። በእናንተ ምክንያት ያ የሚወዳችሁ ሰውና የሚያፈቅራችሁ ሰው ሞተ ቢባል ከባድ ነው። ጸጸቱ አይወጣም። እናንተ አትወዱትም፣ አታፈቅሩትም፣ ከሱ ጋር መኖር አትፈልጉም። ግን በእናንተ ምክንያት ሞተ ሲባል ከባድ ነው። ስሜቱ በጣም ከባድ ነው የሚሆነው። እሷ ደግሞ ከአንድም ሁለት ነው። አስባችሁታል? አሴር ማለት ለእሷ ብዙ ዋጋ የከፈለ ሰው ነው። ኩላሊቱን ሁሉ አሳልፎ ለመስጠት ድረስ ብዙ ዋጋ የከፈለ ልጅ ነው። እሱ ብቻ ሳይሆን እሷ ከወይዘሮ ሜላት ቤት እየሰራ ያለ በፊት ካስታወሳችሁ የዛ ጊዜ ማንም አልነበረም ካጠገባቸው ከአሴር ውጭ። ስለዚህ ለእያንዳንዷ ሲቃይዋ፣ ለእያንዳንዷ ችግሯ፣ ለእያንዳንዷ እንባዋ አሴር ካጠገቧ ነበረ። ስለዚህ ይህን ልጅ ደግሞ መጉዳት አትፈልግም፣ ግን የፍቅር ስሜት የላትም። አስባችሁታል? ትልቅዬ ችግሩ ይሄ ነው። ከሱ ጋር የፍቅር ስሜት ቢኖራት ኖሮ እሺ፣ ነገር ግን ምንም አይነት የፍቅር ስሜት የላትም እና ከባድ ነው ጨዋታው። እውነት ለመናገር ከባድ ነው። ስለዚህ እኔ አሁን በሀናም መፍረድ አልችልም። ስለዚህ ያለችበት ሁኔታ ከባድ ነው። ያም ሆነ ይህ እንግዲህ ማነው ስሙ ተምቹ ለአሴር ነግሮት ሂድና አናግራት፣ ሀናም ብትሆን በጣም ታሳዝናለች፣ በህይወቷ ራሱ መወሰን አቅቷታል። ስለዚህ አንተስ ለምንድን ነው እንደዚህ የምትሆነው ምናምን ብሎት ያው አሴር ሄዶ አናግሯታል። ፒስ ፈጥረዋል ማለት ነው እና በጣም ደስ ይላል። ሰላም መውረዱ መልካም ነው። አሴርም ቢሆን እኔ እሷን መርሳት አልቻልኩም፣ እንዴት ብዬ ልርሳት? በጭራሽ ልረሳት አልቻልኩኝም፣ አማራጭ ስላጣሁኝ ነው አለ።
ምንም አማራጭ የለውም። እንግዲህ ኤልያስ እንኳን ረስቷታል። ለምን አንተ አትረሳትም እያለው ነበር። ነገር ግን ያው መርሳት አልቻለም። ሌላ ውድ ቤተሰቦች እንግዲህ የአቶ መስፍን ወንድም ያው ለአቶ መስፍን ሊገሉት እንደነበረ ሲነግረው አቶ መስፍን በጣም ነበር ያበደው እና እሱም ጥላታችሁ ማን እንደሆነ ንገሩኝ፣ እኔ እዚህ እያለሁ እናንተ ምንም ነገር አትሆኑም፣ ስለዚህ ተናገሩ ቢል በጭራሽ ሊናገሩ አልፈለጉም። መጨረሻ ላይ ግን ያው ደርሶበታል። ሰውየው ማን እንደሆነ ባያቅም ግን የእነሱ ጥላት እንዳላቸው እንግዲህ ወንድምየውም ደርሶበታል። ይህንን ነገር ሲሰማ ደግሞ አቶ መስፍን አብዶ ስለነበረ ወይዘሮ ሜላት እሱን ስታየው ምን ሆነ ነው ምናምን ብላ አስጠይቀው ያው እንደ ወንድሙ እንደነገረው እና ለምን አልነገርሽኝም? ግን መደበቁ መልካም ነው ትላላችሁ? ማለት ያው አቶ መስፍን በጣም ስሜታዊ ስለሚሆን ነው እሷ የደበቀችው። ነገር ግን ወይዘሮ ሜላት ስለሚፈጠረው ነገር ሁሉ መደበቋ መልካም ነው ብላችሁ ትላላችሁ ወይስ መናገር ነበረባት? እኔ መደበቋ ጥሩ ነው ብዬ አላስብም። ከዚህ በፊትም ካያችሁ ከማን ነው ከባዩሽ ጋር በነበረው ግንኙነት አንዳንድ ነገሮች ሲከሰቱ እሷ አትናገርም፣ ለመስፍን በጭራሽ አትነግረውም እና እሱ ደግሞ ይናደዳል። እኔ ህፃን ልጅ ነኝ ወይ የቤቱ ባለቤት አይደለሁ ወይ እንደ አባወራነት ለምን አክብረሽ አትነግሪኝም ነው። እሷ ደግሞ እኔ በሷም አልፈርድም በሱም አልፈርድም። በነገራችን ላይ ማርያምን ለምን ካላችሁም እሱም ያው የቤት አባወራ እስከሆነ ድረስ መስማት አለብኝ ነው፣ ልክ ነው። እሷ ደግሞ ከሰማ በስሜት ሄዶ የሆነ ነገር ያደርጋል፣ ወይ ይገላል ወይ ይገደላል። ከዛ ከገደለ እስር ቤት ነው፣ ከሞተ ደግሞ መቃብር ነው። እኔ ደግሞ እሱን አጥቼ መኖር አልችልም ነው። ይሄ ደግሞ እውነት ነው። እውነት ለመናገር ከልቡ የሚወድ ሰው የሚያደርገውን ነገር ነው እያደረገች ያለችው ወይዘሮ ሜላት። በሱ በኩል ደግሞ ከሄዳችሁ የቤት አባወራ ነኝ ስሜታዊም ሆንኩኝ አልሆንኩኝም ነገሩ መነገር አለበት ነው። እሱም ልክ ነው። ከማ ትሆናላችሁ? እና ያው እንግዲህ ያም ሆነ አቶ መስፍን ሰምቷል። ስለዚህ ወይዘሮ ሜላትም ማን ይሆናል ብለሽ ታስቢያለሽ ሲላት ያው አቶ በቃሉ እንደሚሆን ወይም እሱን እንደምጠረጥረው ልታናግረው ሞክራ እንደነበር ግን ነገሮች ላይክ እሱ እንዳደረጋቸው እንደሚያስረዱ ምናምን የነገረችው እና ይህንን ነገር ሲሰማ ነው እንግዲህ ከቤት ወጥቶ ቀጥታ ቤቴን ለማግኘት የደወለላት። ቤቲም በጣም ፈርታ ስለነበረ ያው አንተነህም እያስጠነቀቃት ስለሆነ ስለዚህ ምንም አማራጭ አልነበራትም። አሁን አይመቸኝም ነበር ያለችው። ምንም ቢሆን እስከ ማታ ድረስ ጠብቅሻለሁ አላት። እስከ ማታ ጠበቃት፣ ተገናኙ። ያው ወንድሙን ሊገልበት እንደነበር ማለት አቶ ቃላብ ወንድሙን ሊያስገድልበት እንደነበር ምናምን ያው ሁሉንም ነገር ነግሯታል። ቤት መጥቶ አቶ መስፍን ለወይዘሮ ሜላት ቤቲን እንዳገኛትና እያገዘችው እንደሆነ ስለ ድርጅቱ አቶ በቃሉ የሆነ ነገር እንዳለበት የእሱ ድርጅት የእነሱን ተመሳሳይ እያመረተ እንደሆነ ምናምን እንደነገረችው ሲነግራት እሷም ትንሽ ከተበሳጨች በኋላ አብረው እንዳገኛት ተቀጣጥረው ነበር። ያው እንግዲህ አልተሳካም። ግን የሚያስጠላው ነገር አልተሳካም። እንግዲህ ቤቲን የሆነ ቦታ ቀጥረዋት ነበር። ነገር ግን ከዛ ቦታ ላይ እኔ የምለው ስልኳን እየተከታተሉት መሆን አለበት እንጂ ስልኳን ባይከታተሉት ኑሮ ይደርሳል ብዬ አላስብም። ግን እርግጠኛ ነኝ ስልኳ እየተከታተሉት ነው። አቶ መስፍንን ባዋራችው ቁጥር ወይም ደግሞ አቶ መስፍንን ባገኘችው ቁጥር እነሱ ያውቃሉ። አቶ ቃላብ ከቃላት ውጭ ስለምታወራ ደርሰውባታል። ስለዚህ ቤቲ አቶ መስፍንና ወይዘሮ ሜላትን ከማግኘቷ በፊት ይሄኛው አንተነህ ተብዬው ስለሄደ ልጅቷ ደግሞ እሱ ማግኘት አትፈልግም፣ አልመጣም ብላ ስትደውል ወይዘሮ ሜላት ደግሞ ጨርቋን ጥላ ማበር ነው የቀራት። እኔ ነኝ ማንም ልቅምቅም ቁጭ ብዬ እየጠበቅኩኝ ምናምን። ትዕግስት የላትም እሷን ብትሆን። አሁን መስፍንን ትዕግስት የለውም ትላለች። ነገር ግን ማርያምን አንደኛ እሷ ራሱ ትዕግስት የሚባል ነገር የላትም። ቶሎ ለመወሰን ትቸኩላለች እሷ ራሱ። መስፍንን እንደዚህ ያደርጋል ትላለች እንጂ ለመወሰን እሷ ራሱ በጣም አንደኛ ናት። እና ለማንኛውም ውድና የተከበራችሁ ቤተሰቦች ማለት ነው የቤቲ ነገር እያስፈራል። ለቤቲ ፈርችላታለሁ። አቶ ቃላብ የሆነ ነገር እንዳያደርጋት እንዳያስወግዳት እፈራላታለሁ። በተለይ ደግሞ የአንተነህ ተብዬውን እንግዲህ ወይዘሮ ሜላት ታውቀዋለች እና ምን አመጣው ለምን እዚህ መጣ ይሄ ነገር አጋጣሚ ነው ብለህ ታስባለህ ወይ ምናምን እያለችው ነበር። ስለዚህ እዚህ ላይ ደግሞ የጠረጠረ ተመነጠረ ነው። ስለዚህ መጠርጠሯ
የማይቀር ነገር ነው። አቶ ቃለአብ እንደላከው ማለት ነው። ለማንኛውም ማሮች ፍቅሮቼ እኔ እዚህ ላይ ያበቃለሁኝ። ስወዳችሁ ላይክ አድርጉልኝ።